በማታ ብዙ ኮንትራት ይዛችሁ ስትሄዱ ነበርና የአድዋን ፋይት ናይት በጣም ደምቋል ለምላችሁ ጥያቄውን መስማት አለብን አንድ ጊዜ ባካችሁ እሺ እና ጆኒ በጣም ፉል ኤክስፒሪየንስ ያለውና በቃ ሜንታሊ የሚገርም ሰው ነውና ይሄን ውድድር ያሸንፋል ብዬ ከምገምተው ሰው ጆኒ አንዱ ነው ሶ ጆኒ ካሸነፈስ እሺ እንዲናደርግ ይቅርታ አንድ ጊዜ ጥያቄን ብቻ ጠይቀን ምንድነው ጥያቄው ጆኒ ካሸነፈ ሴዶ ምንም ብር አያገኝም እሺ አይ የመጨረሻ ጥያቄ አንዴ አልጨረስኩም ጋይስ አንዴ ጀሞ እሺ ጆኒ ካሸነፈ ለሴዶ ምንም ብር ማይሰጥ ከሆነ በጊዜ ያሳውቀን ለማለት ነው ጆኒ ምክንያቱም he's humble guy by the way በጣም ትችላለሽ ጆኒዬ ይመሽ የሴዶ ማርሻልና የጆኒ ቀነቀጠሮ ደረሰ ምን ትላላችሁ ዛሬ የአድዋ ፋይት ናይት ላይ ጋዜጣዊ መግለጫ ቀጥታ ስርጭት ከአድዋ እየተላለፈ ይገኛል ታዲያ በዚህ ፕሮግራም ላይ በርካታ ወጣቶችና የስፖርት አፍቃሪዎች በተለይም ደግሞ የማርሻል አርት አፍቃሪዎች በዚህ ቦታ ላይ ተገኝተው ነበር ታዲያ ሴዶን ለምንድነው በዚህ ያህልክ ማበሳጨትና ማናደድ የተፈለገው ዛሬ ሴዶን ቀንድ አስፈልግለውታል ብል ማጋነን አይሆንብኝም በጣም የሚገርም በጣም የሚያስደንቅ ነገር ግን ሴዶ ላይ በዚህ ያህልክ ተነስተው እንደዚህ ማድረጋቸው ለምን አስፈለገ ተሸናፊው ማን ነው አሸናፊው ማን ነው ከዛ በፊት ግን የእናንተን ግምት ኮሜንት ላይ አስቀምጡልኝ በዚህ የፋይናል ጌም ላይ አሸናፊ የሚሆነው ተጠባቂው ዋንጫውን ብሩን የሚያሸንፈው ለእናንተ ማን ነው ሐሳባችሁን ኮሜንት ላይ አስቀምጡልኝ ዛሬ ግን የነበረውን ፍጥጫ እስቲ እንመልከተው ለሴዶም የተሰጠው ጥያቄ አለ ለጆኒም የተሰጠው ጥያቄ አለ ታዲያ በዚህ የፋይት ውድድር ላይ ምን ይመስል ነበር ፕሮግራሙ ላስመልክታችሁ አራጭ ማጣሪያ ማድረግ ነው ማለት ነው ኤምኤምኤም እንደዛው ወደፊት ምን አደረገው እንደዛ በማጣሪያው እናደርገው ሴዶን እንዴት ለማሳመን መለፈዳው ሴዶ በነገራችሁ ላይ ሁለተኛ ስንገናኝ ቀጥታ ራሱ ነው የመጣው እኔ በነፃ ነው መደባደብ እንፈልገው የምን ብር ነው ያለኝ እንደዚህ እዚህ ጋር እንድትይዙልኝ የምፈልገው ነገር ሴዶ መጀመሪያ 1 ሚሊዮን አለ ከዛ 5 ሚሊዮን አለ ከዛ 10 ሚሊዮን አለ ይሄ ሁሉ ነገር ካልተደረገልኝ አልጫወትም ሲል የነበረ ሰው ዱባይ ሄጃለሁ አመለጥኳችሁ ሲል የነበረ ሰው ሲቀጥልም ደግሞ በዱባይ በጣም ከተዝናና በኋላ እግሬን ተሰብሬያለሁ ያዙ ይልቀቁ ሲል የነበረ ሰው ከዛ ደግሞ መለሰና በቀሉ የሚል ሙዚቃ ያቀነቀነ ሰው እና በጀርባ ደግሞ ምንም አይነት ብር አልፈልግም ማለት ምንድነው ይሄ ለጨዋታ ያልኳችሁ ነገር ነው ዋናው ፖይንት የዚህ ጉዳይ አላማ የስፖርቱን ቤተሰብ ማሳደግ ነው ምክንያቱም በስፖርቱ ዓለም ላይ ተቀዛቅዙ የነበሩትን ኢንዱስትሪዎች ከፍ አድርገው የተለያዩ ስራዎችን አብረው ለመስራት የተደረገ ፕሮግራም ነው ይህ ፕሮግራም ደግሞ እጅግ ይበል የሚያሰኝ የሚያስደንቅ ጥረት የታየበትና የጋራ መረባረብ የነበረበት አስደናቂ ፕሮግራም ነው እኔ አንድ ስፖርት ቤተሰብ እጅግ በጣም ወድጃለሁ እጅግ በጣም አድንቄያቸዋለሁ አዘጋጆቹንም በዚሁ ቀጥሉ ከዚህም የተሻሉ በርካታ ውድድሮችን እንጠብቃለን እላለሁ ምክንያቱም እንደነገርኳችሁ ነው ለማታውቁ ሰዎች እኔ የስፖርት ሳይንስ ተመራቂና ደግሞ በስፖርት ሙያ ላይ ያለው ሰው ነኝ በአሁን ሰዓት ኢትዮጵያ ላይ ያለው ኢንዱስትሪ የስፖርቱ ቤተሰብ ተጨማሪ የተለያዩ ነገሮችን የሚፈልግበት የስፖርቱ ኢንዱስትሪ እያደገ የመጣበት ኤሮቢክሶች ካርዲዮ ኤክሰርሳይሶች እንዲሁም ደግሞ አሁን ኤምኤምኤ ውድድር በጣም የተለመደ የመጣ ስፖርት በመሆኑ ረገድ እንደ አንድ ኢትዮጵያዊ የስፖርት ባለሙያ ይህ ስፖርት ተጠናክሮ ሊቀጥል የሚገባው የስፖርት አይነት ነው ብዬ ነው ማሰበውና እነዚህ ከንቃተ ህሊና ጀምሮ ጆኒ ከሚያረጋቸው ነገሮች እነ ቶሚን ጨምሮ ዳንስ ፊትነስን ከማስፋፋት የተነሳ ትልቅ ስራቸውና አሻራቸውን እያሳረፉ የሚገኙ ኢትዮጵያውያን ናቸው አሁን ደግሞ በኤምኤምኤ ውድድር የአድዋ ፋይት ላይ በጣም እየተስፋፋ ስለሆነ ተወዳዳሪዎቹ ደግሞ እንደዚሁ በዚህም ቀን ሴዶ ማርሻልና
በአንዳንድ ሀገሮች የሚደረጉ ውድድሮች አሉ። የግሩፕ ፋይቶች ማለት ነው። ለምሳሌ 2 ለ2 ለአማራጭ ማጣሪያ ማድረግ ነው ማለት ነው። ኤምኤምኤም እንደዛው ወደፊት የምናደርገው እንደዛ ነው። በማጣሪያ የምናደርገው በጉጉት ጠብቃችሁ ያላችሁ በሙሉ ሴዶን እንዴት ለማሳመን መለይ ፈዳው ሴዶ በነገራችሁ ላይ ሁለተኛ ስንገናኝ ቀጥታ ራሱ ነው የመጣው። እናመሰግናለን። የመግለጫ ጥያቄዎቻችን ለየት ያለ ጥያቄ የምጠይቀው ጥያቄ ምንድነው? ያው ስፖርቱ አሁን ላይ በጣም እየተስፋፋ ስለሆነ ተወዳዳሪዎችን ደግሞ እንደዚሁ እየሰፋ ነው የሚሄደው። ስለዚህ በአንዳንድ ሀገሮች የሚደረጉ ውድድሮች አሉ፣ የግሩፕ ፋይቶች ማለት ነው። ለምሳሌ 2 ለ2። ይህ ተራ ውድድር አይደለም። ይህ የስፖርቱን ቤተሰብ ለማሳደግና በስፖርቱ ዓለም ላይ ትልቅ ለውጥ ለማምጣት የሚደረግ ቤተሰባዊ ውድድር እንጂ ይህ ቤተሰብ ለቤተሰብ የሚጫወተው ጨዋታ ነው ለማለት ፈልጌ አይደለም። ነገር ግን የስፖርቱን ቤተሰብ ወደ አንድ አቅጣጫ የሚመራ ወደ አንድ ደረጃ ከፍ የሚያደርግ ቤተሰባዊ የወንድማማቾች ጨዋታ ነው። በዚህ ጨዋታ ላይ ግን እስከ 10 ሚሊዮን እና 5 ሚሊዮን ብር አሸናፊዎቹን ለማወቅ ቢጓጓም ይህ ግን የስፖርት ዓለም ሚስጥራዊ ጨዋታና የስፖርት ዓለም ያልተነገረ የስፖርት ቤት ነው። ታዲያ በዚህ ፕሮግራም ላይ በጣም አስገራሚ ነገሮችን እንጠብቃለን። ይበሉ የሚያሰኙ አዳዲስ ነገሮችንም እንጠብቃለን። ታዲያ የስፖርት ቤተሰቦች እናንተ አሸናፊውን እየገመታችሁ ቆዩ። እኛም ደግሞ ከዚህ ከምናብሉ ሾው ቆይታችን አሸናፊውንና በየደቂቃው የሚወሩ አዳዲስ መረጃዎችን ይዘን እናንተ ማድረሳችንን እንቀጥላለን። ይህ ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ማህበራዊ ሚዲያ ላይ የሚወሩ ማንኛቸውም ነገሮች እዚህ ቤት ላይ አያልፏችሁም፣ አያመልጧችሁም፣ ማግኘት ትችላላችሁ ማለት ነው። ታዲያ ዛሬ ከአድዋ ፋይት ናይት ሲተላለፉ የነበሩ ፕሮግራሞችን አስቃኘናችሁ። ሴዶ ማርሻል ተሸናፊ የሚሆን ይመስለኛል። ይህ የኔ ግምት ነው። ይህ ቀን የፖስትኩላችሁም ቪዲዮ ማየታችሁ እንዳዘነጉት። ምክንያቱም ሴዶ በጣም ፈርቷል። ሴዶ በጣም ፈርቷል። ስለዚህ ተሸናፊ የሚሆን ይመስለኛል። አብዛኛው ደጋፊ በስፖርት ሳይኮሎጂ ላይ ደግሞ ምን የሚባል ነገር አለ መሰላችሁ? ደጋፊው እናንተን አታክ ካረጋችሁ ተሸነፋላችሁ እና አብዛኛው ደጋፊ ያደረገ ደግሞ ያለው ሴዶን አታክ እያደረገው ነው። ስለዚህ እሱ ለአይምሮ ላይ እውነትም ልሸነፍ እችላለሁ የሚል ሀሳብ ሊጭርበት ስለሚችል ሴዶ በዚህ ውድድር ላይ ተሸናፊ ይመስለኛል እኔ ስገምት። ምክንያቱም ለአይምሮ ያሳመነው ለአይምሮ የነገረው ነገር እጅግ ከባድ ነገር ነው። በጣም የሚያስፈራ በጣም የሚያስደነግጥና ግራ የሚያጋባ ነገር ነው። ደጋፊዎቹ ግን የሌለ ፍቅራቸውን እየገለጹለት ነው የሚገኘው ለጆኒ ማለት ነው። እንደ አንድ የሚዲያ ሾው አዘጋጅ ጆኒ የሚያሸንፍ ይመስለኛል ካላቸው ነገር አንጻር ማለት ነው። ሴዶ ደግሞ ቢያሸንፍ ደስ ይለኛል ለሱ ቪው እና ምናምን ተብሎ ማለት ነው። ይሄን ሀሳብ ነው። ሌላ መረጃዎችንም ደግሞ ይዤላችሁ እመጣለሁ። ምናሉ ሾው ነበርን። ወዳችኋለሁ። መልካም ጊዜ ይሁንላችሁ። አሪፍ ቆይታ። መልካም ጊዜ